እና እሺ እኔን ምን አድርጌ ነው የምትለኝ? ሜላት ቅዱስን አትመኝ። ከገደላትና ገሎ ከቀበራት ፎቶ ባይኔ ካየው ሌላ ምን እፈልጋለሁ? ቆይ ቤቱ ደብቆ ሞታለች እያለ ቢሸውድሽስ? ለምን ምን ሊያገኝ? እኔ ለምን ካደኝ? አያ ስለማትችል ይኸውልሽ ሜላት፣ አንቺ እንደናቅሽኝ ማንም አናውቅም። ፍቅር ተሸናፊ አድርጎኝ ነው እንጂ አሳይሽ ነበር። ለማንኛውም አሁን ሲኖላ ሞታለች፣ ሌላ ጭንቀት አታምጣብኝ። እኔማ ባልሆንብሽ ደስ ባለኝ ነበር፣ ግን እሷ በህይወት እንዳለሽ አወቀች ማለት ሁሉም ነገር ተበላሽ ማለት ነው። ታውቃለህ፣ እውነቱን ተረድታ ከኔ ጋር ብትሆን ደስ ይለኛል። ግን ልትሆን አትችልም። ምክንያቱም አንድ ጊዜ ሜላት መርዛታለች። ቢሆንም ግን ኦርካን ርቄ መቆየት አልችልም። አስቢበት። ዛሬ ደስ በሚል በአስደሳች ዜና ተገኝተናል ማለት ነው። እንግዲህ ሲኖላ ዲቤን ገደልኩት ብላ ያዙ ይልቀቁ ስትል ትገኛለች ማለት ነው። ዲቤም በጥይት በራሱ ጥይት መልሳ እሱኑ መተዋለች ማለት ነው። እንግዲህ ሲኖላ የሚሰራባት በጣም ከባድ ድራማ ውስጥ ነበር። አሁን ደግሞ አዙራ እሷ ድራማ ውስጥ ልከታቸው ነው ማለት ነው። እንግዲህ ሜላትን አሁን በቆፈረችው ጉድጓድ መልሼ እሷኑ እጨምራለሁ እያለች ትገኛለች። እንግዲህ ሜላት ከተንኮል በስተቀር ምንም ነገር አታውቅም። ደግሞ ማታሳምነው የላትም። እውነት መናገር እየገባች ታሳምናለች ማለት ነው። እንግዲህ ቅዱሴንም ሲኖላን እንዲገድላት ተመካክረው ተነጋግረዋል ማለት ነው። እሱም ያለውን ነገር ሁሉ ነገር አሳምነዋለች። ሲኖላ ገደልኩት ዲቢን እያለች ሂዳ ወደ እነ ዋርካ ቤት ብትቆረቁር አይከፈትላት ብሎ ተመልሳ ቅዱስ ቤት መታለች ማለት ነው። ቅዱስ ቤት በመጣበት ሰዓትም ሞነሽ ነው የመጣሽው ሲላት እንደዚህ እሱን ገድዬዋለሁ፣ ወይኔ መታሰር አልፈልግም፣ ቢያንስ እኮ እስከ 25 ዓመት ድረስ እታሰራለሁ ማለት ነው፣ የሰው ነፍስ አጥፍቼ እያለች እየተቀጠቀጠች ትገኛለች ማለት ነው። ይህን እንግዲህ ለዋርካ እንንገረው ብሎ ቅዱስ ተመካክረው ዋርካ ዘንድ ሄደው ዋርካን ሲነግረው እንዴት እንደዚህ ይሆናል? ሲኖላ እኮ እኔን ከርታኛለች፣ እኔ ጋር ያለውን ነገር ሁሉ ጨርሳለች። ይሄ እንደምወዳት እንደማፈቅራት ስለምታቅብኝ ላይ ድራማ እየሰራች ትገኛለች ማለት ነው እያለ ለቅዱስ ሲነግረው በጣም ነው የምወድህ፣ ከምንም በላይ ትወዳለች፣ ግን እሷ ተቸግራ እንጂ አንተን ለመጉዳት አስብ አይደለም ብሎ በሚጠይቅበት ሰዓትም እንግዲህ ዋርካ ምንድነው ያለው? በራሱ አንደበት እኮ ነው እንደማትወደኝ የነገረችኝ፣ አልወድህም ብላ የነገረችኝ ከራሱ አንደበት ነው የሰማሁት። ስለዚህ ምንድን አድርግ ነው የምትለኝ? ከህይወቴ ትውጣልኝ፣ ግን ክፉ እንዲያገኛት አልፈልግም እያለ ዋርካም ይናገራል ማለት ነው። እንግዲህ የሲኖላ ዲራማ በጣም ከባድ ነው። ሲኖላን በጣም አሰቃቂ ቦታ ውስጥ ነው በአንድ ሜላትና የቅዱስ እህት ሲጫወቱባት የሚቆዩት ማለት ነው። እሷም እንግዲህ በጣም በከባድ ሁኔታ ውስጥ እያሳለፈች ትገኛለች። እንደዛ ብላ በመጣበት ሰዓትም ቅዱሴ በነ ዲቤ ዘንድ ሄዶ ሲያዳምጥ ዲቤ እንዳልሞተ አውቆ አረጋግጦ ሲመጣ መንገድ ዳር እንደተቀመጠ ተነስታ መጣ። ሜላት እንግዲህ ጦልጧሊት እየመጣች ሁሉንም ማሳመን ትገኛለች ማለት ነው። እንግዲህ አንተ ዘንድ የመጣችው ሲኖላ ምን እንደሆነች ታውቃለህ? ሲኖላ እኮ የመጣችው አንተን ልታስገድል እናንተን ልታሳሰር ነው። ምክንያቱም ለምን ዋርካ ዘንድ ያልመጣችም ነበር? ዋርካ ዘንድ እንዳያዝባት እኮ ነው። ዋርካን ስለምትወደው ዋርካን እንዳያዝባት ነው አንተ ዘንድ የመጣችው። አንተ ደግሞ የደም ገዳይ ከቤት ስለተገኘችብህ አንተ ራስህ ታሰራለህ እያለች ስትነግረው አሰባሰበን። አሃ ይሄ ነገርማ እውነትሽን ነው፣ ምክንያቱም እኔ ነኝ እዛ አደጋ ውስጥ የምገኘው እያለ ይናገራል ማለት ነው። እንደዛ በሚልበት ሰዓትም እንግዲህ ዋርካ ለምን ይሄን አላደረገችም እሱ እንዳይታሰርባት ነው ብላ በምትነግረውም ሰዓትም እሱ አገናዝቦ ነው ለካ እንደዚህ ነው ማለት ነው። እኔ ግን ይሄን እኮ መሆኑን አላወቅኩም፣ ምክንያቱም ስትመጣ እንደዚህ አልመሰለኝም ነበረ። በቃ ምን እንዳደርጋት ነው የምፈልጊው ሲላት ግደልልኝ፣ ሲኖላን ገለህ ዋርካ ለእኔም ብቻ ማድረግ ነው የምፈልገው እያለች ትነግረዋለች ማለት ነው። ያንን በምትልበት ሰዓትም እንዴት ነው መገላት ሲላት
በቃ እንዲህ ማንም ብለህ በዛሬው ዕለት ግደላት፣ እኔ በቂ ብር እሰጥሃለሁ፣ ከሀገር እንድትወጣ አደርግሃለሁ ብላ ትነግረዋለች። እሺ ብሎ እሱም ተማምኖ በቃ አሁን ሂጅ እገላታለሁ ይልና ተነስቶ ከሷ ዘንድ ወደ ሲኖላ ዘንድ ሲመጣ ሲኖላም ተኝታ ታገኝ ነበረ። በምትተኛበት ሰዓትም ዝግ ብሎ ከገባ በኋላ ትራሱን አንስቶ አፍኖ ሊገላት ነበረ። ግን እሱ ማንነቱና ውስጡ አልቻለለትም፣ የቅዱስ ማለት ነው። እንደዚያ በሚልባት ሰዓትም ቅዱሴም በቃ እንደዚህ ከሆነማ ብሎ እሷ ስትነቃበት አንድ አርሶ እንደገና መልሶ ነቃሽ እንዴ? እኔ እኮ ትራሱን እናስተካከልልሽ ብዬ ነው፣ በቃ ረብሽሽ ማለት ነው ምናምን አላት። እሱም በድንጋጤ መንፈስ እንደዛ በሚልበት ሰዓትም አይዞህ አያደንግጥ፣ ምንም ችግር የለም ምናምን ብላ እሷ ማረጋጋችው። በመጨረሻም እየሄደ እያለ ቆይ ላጣራ፣ ይሄን ነገር የማደርገው እኔ አውቃለሁ፣ ግን በዚህ መካከል በእኔ ብዙ ነገር ተሰቃይቷል፣ ዋርካ መልሶ እንዲሰቃይብኝ አልፈልግም እያለች ሲኖላ ትላለች ማለት ነው። እንደዛ በምትበት ሰዓት ይሄን ነገር አትንገር፣ ግድያታለሁ በልና ለሜላት ነገራት። ሜላት ይሄን ካወቀች እንደ ግድል ካወቀች ፎቶ ማሳያትና እንደ ግድል ካወቀች በኋላ መጨረሻ ላይ ያለውን ነገር እኛ እንይዛታለን ማለት ነው ብላ ይሄን ሴራ ጠንስሳሰበች ማለት ነው። እንግዲህ ሲኖላ እንደዛ በምትልበት ሰዓት ግድያታለሁ ብሎ ሲነግራት አላመነችውም ነበረ። ፎቶውን በምታሳይበት ሰዓትም ፎቶውን ይዞ በጣም ነው እንትን ያለችው፣ እንደገደላት አሳመናት ማለት ነው። ሄዲያ ለዲቤ ተገላለች እኮ ብላ በምትነግርበት ሰዓትም ውሸቱን ነው፣ እሱ አይገላትም እያለ ይነግራታል ማለት ነው። እሱ እየተንከባከበችው ትገኛለች ዲቤን። እንግዲህ በቃ እሷ ከሞተች አንቺ የኔ ነሽ ማለት ነው እያለ ሲላት፣ እሷ ግን እኔ ያንተ አይደለሁም፣ እኔ የዋርካ ነኝ፣ ዋርካን ነው እማገባው እማፈቅረው እያለ ትነግረዋለች። እሱም በድብቅ ካሜራ ውስጥ እየቀረጸች ትገኝ ነበር። ሄዳ እነሱ ቤት ድብቅ ካሜራ አስቀምጣ ትመጣለች ሲኖላ። ያን በመጣበት ሰዓትም ቅዱስን ጠርታውና ብር ሰጥሃለሁ ያለችው ጀግና የምን ብረው ምሰጥክ፣ አርፈ ተቀመጥ፣ እንኳንም ግድልካት፣ እኔም እንድትሞት ነው፣ እኔ አይመለከተኝም ብላ በምትናገርበት ሰዓት የዛሬ አሳድርኝና ነገ የራሴን አማራጭ እፈልጋለሁ እያለ ሲላትም የዛሬ ንደር፣ ነገ ግን አትመጣም እዚህ ቤት ብለዋለች። እንግዲህ እንዴ አልሞተች እየተጠራጠረ ይገኛል ዲቢ። እሷም እንደገድላት ትገኛለች ማለት ነው። በመጨረሻም ወደ እሱ ቤት መታለች፣ ወደ ቅዱስ ቤት። በቀጣይ በአዲስ እስከምንገናኝ መልካም ጊዜ እላለሁኝ።